አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ደስ በሚል ዜና መጥቻለሁኝ። እንደምታዩት በቃ ዝናብ በዝናብ ሆነናላችኋለሁኝ። ዳመናው እንደምታዩት ነው። ያው ዝናቡ ሲጀምር ገና ሲመጣ በጣም ደስ ብሎኝ ነበርና ሁሉም ሰው ነበረ በቃ ገበሬውም ነጋዴውም በቃ በሙሉ ሁሉ ሰው ተደስቶ ነበረ። ዳመናው ገና ሲመጣ ማለት ነው። እና ንፋሱ እንደዚህ የተዋጀበ ነበረ። አልሐምዱሊላህ 30 ደቂቃ ባልሞላ ሰዓት ዘንቦ በቃ መሬቱን ሁሉ አራሰው ጎርፍ ሁላ ሳይቀር። እስከ መጨረሻው ቪዲዮን ተከታተሉት፣ የማሳያችሁ ይሆናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በነገራችን ላይ እንደ ትናንት ዱአ አድርጉ በቃ ድርቅ ሆኗል ብዬ ለቅቄ ቪዲዮ እንደ ዛሬ ነው የጣለው እና በጣም ነው ደስ የሚለው። አልሐምዱሊላህ ሰው ሁሉ የሚገርማቸው ገበሬው ማለት ነው እንደዚህ በመንገድ እየሄዱ ሲያወሩ ምን ይላሉ እንዴ ገና አሁን መኖራችንን ያወቅነው ምናምን ድረስ እያሉ ማለት ነው። እና የዋሁ ገበሬ በጣም ተጨንቆ አስቦ ነበረ። በልግ የሚባል ነገር አልተዘራም እስካሁን፣ ያው ዝናብ እየጠበቁ ነበረ። እና አልሐምዱሊላህ እንኳን ዘነበልን። እንደምታዩት በላይ በዛ በደጋው ውጫሌ አካባቢ በውጫሌ ወደ ላይ አካባቢ በዛ ነበረ እንደዚህ የዘነበ የመጣውና ከዛ ሲዘንብ እዚህኛ ጋር በጣም ንፋሱ እያዋጀበ ነበረ። ስልኬን ሁላ የሚገርማችሁ ቀምቶ ሊያበርብኝ ከእጄ እንደዚህ እየተወናወነ ነበረ ስቀርጽ ማለት ነው። ብቻ በጣም ደስ ይል ነበረ። አልሐምዱሊላህ ያው ለተጨነቃችሁ አስበን ነበር እያላችሁ ነበረ ኮሜንት ላይ። ዘንቧል። በጣም ደስ የሚል ዝናብ ነው የዘነበው። እና ዱአ ላደረጋችሁ ይሄ ያሳስቧችሁ፣ ዱአ ላደረጋችሁ ደግሞ አላህ ይስጣችሁ፣ አላህ ጀዛችሁን ይክፈላችሁ። ዱአ አርጋችኋል ይመስለኛል። እና አላህ ዱአችሁን ተቀብሎ ወዲያውኑ እኔ እንደዛ ብዬ ነው ያሰብኩት። በነገራችን ላይ ቪዲዮ ለቅቄ ከዛ በማግስቱ ዝናቡ መጣ ማለት ነው ውዶችዬ። እና ያው ረመዳንም ነው፣ አላህ ዱአን ይቀበላል። እስኪ አገራችን ደግሞ ሰላም ያድርገው ብላችሁ ዱአ አድርጉ። ከምንም በላይ የሚያሳስበው የጦርነቱ ጉዳይ ነውና እሱ ደግሞ አላህ ሰላም እንዲያደርግልን ዱአ አድርጉ እላችኋለሁኝ። ይሄንንም ለምን ዋናው ሰላም ነውና ሰላም ከሆነ በቃ የኑሮ ሁኔታም ይረጋጋል። የሚገርማችሁ ነገር ማለት ነው ብዙ ልጆች ጥያቄ ትጠይቁኛላችሁ። እዚህ እናንተ ጋር እንዴት ነው መብራት የለም እንዴ? እኛ ቤተሰብ ጋር ገጠርም ቢሆኑ መብራት አለ ምናምን ትላላችሁ። ይቺ የኛ ሀገር የጦርነት መናኸሪያ ናትና ያው በጦርነቱ ምክንያት ብዙ ነገሮች ተበለሻሽተዋል እና መብራት ያው ሊገባ ገንዘብ ተዋጥቶ 7 ሺህ ብር ገብቶ ሁለተኛ እንደዚህ መዋጮ ሊሰባሰብ ሲል ያው ጦርነቱ ከዛሬ አመት ጀምሮ አሁን ድረስ የኛ አካባቢ በጣም ያሰጋል። እና ትምህርት ራሱ አሁን የተከፈተው ትምህርትም ተዘግቶ ነበረ እና በቃ ለዛ ነው ሁሉ ነገር ወደ ኋላ የቀረው። ገብቷቸዋል። እና በችግር ውስጥ ነው ሁላችንም ያለነው። መብራት ጉዳይ እንደዚህ ብዙ ገጠር ከተማ ቤተሰቦቻችን ጋር መብራት ገብቶ የለ እንዴ ምናምን የምትሉ ልጆች አላችሁ። ይሄ እኛ ያለንበት አዲስ ምስረታ ነው። ያው ከከተማው ወደታች አዲስ ምስረታ ተሰርቶ እዛ ነበረ ብዙ ሰው። የሚገርማችሁ ውጭ አሉ በተለይ በጣም ብዙ ቤቶች አሉ። በጣም ያኒ ግማሹ ቤት ተከራይቶ ነው እየኖረ ያለው እንጂ የባለቤቶቹ ውጭ ናቸው ያሉት። ገብቷችኋል? እና ገና ከውጭ መጥተው ብዙ ይኖራሉ እዚህ በኋላ ማለት ነው ያሰቡ። ከከተማም አሁን ልክ እንደኛ እዛ ከተማ ነበር ነው ወደ ሳርገንዳ አካባቢ ከዛ ነው የመጣ ነው ወደዚህ። እና ከዛም የመጡ ፈርሶባቸው ምናምን እንደዚህ ገዝተው የመጡ አሉ። ወደዚህ ወደ ናሲስ ሜዳ ትባላለች አዲስ ምስረታ ናት። እና በጣም ብዙ ሰው ነው ያለው፣ ብዙ ቤቶች ናቸው ያሉት። ግን መብራት ያው እስካሁን ድረስ አልገባም የሚባለውም ከወረዳም ከዚህም እየተጠየቀ ያው የጦርነት ቀጠና ናትና ምንም ማድረግ አንችልም ምናምን ነው እያሉ ያሉት። እና በጣም ከባድ ነው። እስኪ ደግሞ ዝናቡን ስሙት እናንተ።
ይህንን ይመስላል። እንዴት ነው ዝናብ አላመራችሁም? በነገራችን ላይ በጣም ነው ደስ የሚለው ዝናብ ሲዘንብ። ያው ሰው ሁሉ አላሰበውም ነበርና ብዙ ሰው መጥቷቸዋል ዝናብና የኔ ልጅ ሳይቀር ውጭ ነበርና ቅጥቅጥ ነው ያደረገው። ብቻ አልሐምዱሊላህ እርጥብ መሆኑ ዋናው ጥሩ ነው። ጭቃ በጭቃ ሆኗል እንዳለ በጣም ዘንቧል። እዚህ ጋር እንደምታዩት ያው ጎርፉ ይሄ በደንብ ሲዘንብ በክረምት ሙሉ ከዳርና ከዳር ሙልት ይል ነበር ውሃው። ይሄ ያው አሁን ደግሞ ይችናት ያለችው መሬቱ ከመድረቁ የተነሳ በጣም ቢዘንብም ያው እንደምታዩት ውሃይቱ ደግሞ የሚገርማችሁ ቶሎ ነው የደረቀችው። ራሱ 30 ደቂቃ ራሱ የቆየች አይመስለኝም። እና እንደምታዩት እዚህ እንዴት እንደደረቀ ሳሩ ይሄ እንግዲህ እንስሳቶቹ የሚበሉት ነበረ። እንደዚህ ክም ብሎ ደርቆ ነበረ። አሁን እንግዲህ ዘነበለት ረጥቧል። አሁን ይወጣል ብዬ አስባለሁኝ። ከዚህ በኋላ እንግዲህ ኢንሻአላህ ደጋግሞ ይዘንባል ብለን እናስባለን። ያው ያጉረመረመ ነው፣ ጠቆር ጠቆር ምናምን እያለ ነው እና ቢዘንብበት ደጋግሞም በደንብ ይበቅልላቸዋል። እንስሳ ሁሉ ይመገባል። የሚገርማችሁ በጣም ነው የሚያሳዝነው። እኔ በጣም እንስሳ ወዳለሁ፣ ለምን እንደሆነ አላውቅም። እና እንደዚህ ውለው ሲያበቁ ዱር ውለው መጥተው በቃ ባዶ አንጀታቸውን ይመጣሉ እና በፉርሽካ በምናምን እና ያሉት እና ለዛ ነው እንደዚህ ከብቶቹ ምናምን ቅቤ የተወደደበትን ምክንያት ነግሬያቸዋለሁኝ። ላሞቹ በቃ የሚበሉት አጡ ምናምን እየተባለ ነው እና በቃ ሰው በጣም አስቦ በቃ በዚህ ገበሬው እየተነጋገረ ነበረ። አልሐምዱሊላህ አሁን እንደዚህ ሆነናል እላችኋለሁኝ። በርጥብ ተገናኝተናል ነው የሚባለው። እንኳን በርጥብ አገናኘን ምናምን ሲሉ ሰምቼ ነውና ደስ ይላል እላችኋለሁ ውዶችዬ። እንኳንም ዱአ አደረጋችሁ። አሁንም ደግሞ ለሰላሙ ሁኔታ ዱአ አድርጉልን። በቃ ዱአ ያስፈልገናል። በተለይ ወደኛ አካባቢ ወደዚህ ወደ ውርጌሳ መርሳ ምናምን ሊብሶ አካባቢዎች ነው ያኔ የጦርነቱ ሁኔታ የሚያሳስበው እንጂ ሌላ ወደ ደሴ ብትሄዱ ወደ ሀይቅ ምናምን ከዛ በኋላ ባሉት ሀገሮች ብትሄዱ ወላሂ በጣም ሰላም ነው። እንደዚህ አያስቡም፣ ሲጀመር አይጨነቁም። እኛ ጋር ግን ሀሳቡ ራሱ በጣም ከባድ ነው። ዛሬ በአንድ በኩል እንደዚህ ሆነ፣ ዛሬ በዚህ በኩል እንደዚህ ሆነ። መስማቱ ራሱ ከባድ ነው። ናሰቡ ግዴታ እዚህ አሁን ጦርነት መካሄዱ ሳይሆን በቃ ዝም ብሎ ሰው የሚያስበው በቃ ዛሬ ምን መጣ፣ ዛሬ በቃ ወታደሮቹን ምናምኖቹን በምናይ ሰዓት በቃ እንደዚሁ ህዝቡ የመጨናነቅ ሁኔታ እንደዛ ነው እንጂ ያው ከስከዛሬው ይሻላል ሰሞኑን አልሐምዱሊላህ። ግን ወደፊትም ሰላም እንዲሆን ዱአ አድርጎ በዛውም ኑሮ ይረጋጋል። እንደዚህ የጎደለብን ነገር ሁሉ ይሳካል ባላህ ፈቃድ እና በዚህ በረመዳን እንግዲህ አላህ ጾማችንንም ተቀብሎ ዱአችንንም ተቀብሎ በቃ ሰላሙን መልሶ የተረጋጋ ህይወት የምንኖር አላህ ያድርገን። ለምን በቃ ከሁሉ የሚያሳስበው የሰላሙ ጉዳይ ነው እንጂ የኑሮ ሁኔታ እንደዚህ አሁን እኛ መብራት አጥተናል፣ እንደዚህ በእንጨት ኩሽና ለኩሽና ጥላሸት ለጥላሸት እየሄድን የሚለው ነገር አሁን ሀሳባችን ላይ አይደለም። የጦርነቱ ሁኔታ ነው የሚያሳስበን እላቸዋለሁ ውዶችዬ። እዚህ ጋር ልጄ እንደምታዩት ደግሞ ያው ጭቃ እያቦካ ነው። በነገራችን ላይ ህፃናቶቹ ልጆች በሙሉ በጣም ነው ደስ ያላቸው። በቃ ጭቃውን የሚገርማቸው አሁን ይሄ እንግዲህ ገና ተጀመረ። ጧት አካባቢ ላይ ነው ልጁ ውሎውን እንግዲህ በቃ ምን እንደሚመስል አትጠይቁኝ። እኔም ደምድም ያለው በቃ ዛሬ ልብስ አልቀይርም፣ እንደፈለክ በዛው መለበስከው ስትንከባለልበት ዋል ጭቃው ላይ ብያለሁኝ። እና እንግዲህ በኋላ 3 ልብስ ከዛም በላይ ሊቀይር ይችላል ብዬ አስባለሁ። እና በቃ የሰፈሩ ልጆች በሙሉ እንደዚህ ነው ጭቃ ውስጥ እየተነከሩ ይሄን ጫማቸውን ራሱ ውጣ ትውጣ እያሉ በጣም ይወዳሉ ልጆች። እንኳን እንደዚህ ዘንቦላቸው አቧራ ሆኖ ራሱ በአቧራውን በውሃ እንትን እያሉ ነው የሚያቦኩት። እና ካሁኑ እንደዚህ የተነከረ
ወደ በኋላ ላይ ብቀርጸውማ ምን እንደሚመስል እና እኔም እንግዲህ ጨዋት ብዬ ፈቅጄለታለሁ፣ ትቼዋለሁኝ። እንደፈለገ ይሁን እንግዲህ እና ይህንን ይመስላል ልጆችዬ የዛሬው ቪዲዮ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።